وإذا أبغض الله يتألى جزي عبدا بارعون دعا جبريل ناون ميتروال فيقول إني أبغض فلانا فأبغضه كلين ألتشوالو ألاويلوال يا الله يسمى ملكة سبال عندنا إن أنتنا ملكنا بتشباش ما نوصفه عندنا عندي ما قالن أمساسلنا ما نمساسل على الله لما استسل الله لما سودد يا الله وديت على ماغنيت الله ودده ማን ቢጠላ ይግረም والله الله ብቻ ይወደድ ያ الرحمن ወዳጆች ማለት ስለ ገይባ አቁ አሁን አይደለም ከስኮነ ሰዓት በኋላ ምን እንደሚከሰትባቸው አቁ መልካም ሰርተው የማይንቀባረሩ እንደው አላህ ተቀብሎን ይሁን ይያሉ ፈርቶ ዱዓ የሚያደርጉ ናቸው የሸይጣንስ ነገ ይመጣላ እንደዚህ ይከሰታል ይላል ሲተነብይ ታየዋል የሸይጣን ወዳጅስ ሲያስፈራራተ እኛን ነክተ ኧረ ቆይ የምትገባ ጉድጓድ ይላል ሁሉን ነገር ፈራጅ ሆኖ ይቀርባል የሸይጣን ወዳጅ የጠንቋይ ወዳጅ ማለት ነው بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبرات أباتوች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን አላህ ይወደናል በሚል ርዕስ ከእናንተ ጋር ቆይታ እናደርጋለን ኢነ ረቢ ገፉሩን ወዱድ የኔ ጌታ እኮ መሐሪና ወዳድ የሆነ ጌታ ነው ባሪያዎችን የሚወድ ጌታ ነው አላህ የተለያየ ባህሪያት ያላቸውን ባሪያዎችን ይወዳል ቁርአን ላይ እንደገለጸው ወአህሲኑ በጓሉ መልካም ስሩ ኢነላሃ ይሂቡል ሙህሲኒን አላህ በጎ የሚሰሩትን ይወዳል ይላል ውዴታ ከአላህ በኩል ማግኘት ትልቅ ሽልማት ነው ውዴታን ከአላህ ማግኘት ቁም ነገሩ እኛ አላህን መውደድ ሳይሆን አላህ እኛን መውደዱ ነው ወድጃለሁ ብለን አላህ ካልወደደን ዋጋ የለውም ስለዚህ አላህን ውዴታ ማግኘት እጅግ አስፈላጊ ነው ባሪያዎችን የሚወድ ጌታ ነው አላህ እኛ ግን እንድንወደድ ምን አይነት ሰበብ አደረግን ምን አይነት ስራ ሰራን እኛ ላይ የሚጠበቅብን ነው ለዚህ ነው ታላቁ ሰሃባ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም አንድችን ብስራት ተናገሩ حديث سهل رضي الله عنه يستلفت يعني ابن سعد قال النبي صلى الله عليه وسلم يوم خيبر يا خيبر زمچالت نبي قالوا لأعطين الراية غدا نجا إنسان دك علامة يا إسلام باندرا أسألوا لمن رجلا يفتح على يديه الله بجو يمي كفتلت دلن يمي أقونا تصفو لو نسو أسألوا يسو دغمو ባህሪው يحب الله ورسوله الله መልእክተኛን ይወዳል ويحب الله ورسوله እንደዚሁም አላህም መልእክተኛም የሚወዱት ለሆነ አገላለጹ ከባድ ነው አላህና መልእክተኛው የሚወዱት ይህ ሰው አላህና መልእክተኛውንም ይወዳል ተብሎ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ምስክርነት ቃል የተሰጠ ይህን ሲናገሩ فبات الناس ሰዎች አነጉ አዳራቸውን ለይለተሁም ለሊታቸውን አይሁም ይዕጣ ማን ነው የሚሰጠው የዚህ ድል ባለቤት የዚህ ሸረፍ የዚህ ደረጃ ባለቤት ማን ነው فغدوا كلهم يرجو ሁሉም እየከጀለ እኔ በሆንኩኝ እኔ በተጠራው ያለ ሁሉም ሰሃባ ነብዩ አለይሂ ሰላቱ ወሰለም ዘንድ ሄዱ فقال የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሉ አይነ አሊ يتعلى علي يالو نبي صلى الله عليه وسلم فقيل لساتشوم تبالو يشتكي عينيه
አይኖቹ እኮ ታሞ እሱ ቤት ተቀምጧል ተባሉ። አስጠሩትና فبصق في عينيه ባይኖቹ ላይ ነብዩ እትፍ አሉበት። ወደዓ ለሁ ዱዓ አደረጉለት። فبرع አይኑ በራ ሰላም ሆነ ወዲያው ዳነ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ለሱ ሰጡትና ከአለም የኩን ቢሂ ወጀኡን ይላል ምንም በሽታ እንደሌለበት ሆነ። በአንድ ጊዜ ነብዩ ነው ዱዓ ያደረጉት። እትፍ ያሉት ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሰጡትና فأعطاه ሰንደቅ ዓላማውን ሰጡት። የዚህ ጊዜ ሲሰጡ አሊ ነሻጣቸውን መጣ። فقال اقاتلهم حتى يكونوا مثلنا እኛን እስኪመስሉ እጋደላቸዋለሁ ሲል فقال انفذ على رسلك حتى تنزل بساحتهم አካሄድን በዝግታ ሂድ እነሱ ቂያቸው አካባቢያቸው እስክትደርስ ልክ እዛ ስትደርስ ثم ادعوهم ጥራቸው الى الاسلام ወደ እስላም ወደ ፍትህ ሃይማኖት ወደ እዝነት ሃይማኖት አምላካዊ በሆነ ዲን የአላህ ዲን ወደ ሆነው ወደ እስላም ጥራቸው። واخبرهم ንገራቸው بما يجب عليهم በእነሱ ላይ ምን ግዴታ እንደሆነባቸው አስተምራቸው። فوالله بالله ينبኝ لأن يهدي الله بك رجلا الله ባንተ ሰበብ አንድ ሰውን ሂዳያ መስጠቱ እስላምን መወፈቁ خير لك ላንተ የተሻለ ነው من أن يكون لك حمر النعام ቀያይ ገመሎች ከሚኖርህ ላንተ የተሻለ ነው። ቀያይ ገመል የተባለው ምሳሌው ምንድነው? በወቅቱ ከባድ ንብረት ነው። ውድ ንብረት የሚባል ቀይ ግመል ነው። እነዚህ ከሚኖርህ በዘመኑ አንሷ ቪየት መኪና ነው ወይስ አውሮፕላን የግል አውሮፕላን ነው የምትለው? ምንድነው የምትጠራው? አለ የምትለው መጓጓዣ ካለ ያን ከማግኘት አላህ ባንተ ሰበብ አንድ ሰውን ሂዳያ ባንተ ካደረገልህ ይህ የበለጠ ነው አሉ። ዑመር ምን አሉ? ይሄ ሐዲስ የተነገረ ጊዜ ነገ አላህና መልእክተኛውን የሚወድ ሰው እንደዚሁም መልእክተኛውም አላህም የሚወዱት ለሆነ ሰው ሰንደቅ ዓላማውን ሰጣለው የተባለ ጊዜ ቃለ ዑመር ማ አህበብቱ الاماره ስልጣን የሚባል እንደው ወድጄ ፈልጌ አላቅም ኢላ يومئذ ያን ቀን ቢሆን እንጂ አው ቃለ ማ ተሸረፍቱ لها الا يومئذ ያን ቀን እንጂ ጓጓዋላት የፈለኳት ቢሆን ስልጣንን ያን ቀን ነው። ዑመር ለምን ስልጣን ፈለጉ? ያን ቀን ስልጣን የፈለጉት ዑመር ለምንድነው? አላህና መልእክተኛው የሚወዱት ተብሏል። ሁሉም ለመወደድ ነው። ምስክርነቱ ከባድ ነው። ስለዚህ አላህ ውዴታ ሲባል ሰሃቦቹ በጣም ስለገባቸው ይለፉለት ነበር፣ ይደክሙለት ነበር። አላህን መውደድ ዋጅብ ነው። አላህ ግን እኛን እንዴት ይወደናል? ቁርአን ጠቀሰልን። ሱረቱ አሊ ኢምራን ላይ አላህ እንዲህ አለ፣ ቁል በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም ኢን ኩንቱም ቱሒቡነ አላህ እውነት እናንተ አላህን የምትወዱ እንደሆናችሁ ፈተቢዑኒ እኔን ተከተሉኝ። በቃ አጭር መንገድ ይሄ ነው። ነብዩን መከተል ሰለላሁ ዐለይሂ ወሰለም፣ ትእዛዛቸውን ማክበር፣ ያስተማሩትን መማር፣ የከለከሉትን መከልከል፣ የእሳቸውን ጎዳና ይዞ መሄድ፣ ሱናቸውን መያዝ ምን ያስከትላል? ምን አይነት ሽልማት ያመጣል ከተባለ እኔን ተከተሉኝ፣ ከተከተላችሁኝ ዩሕቢብኩሙላህ አላህ ይወዳችኋል። አላህ ይወዳችኋል። አላህ ከወደደ ጥቅሙን ታውቃለህ ወንድም? ሳር ቅጠል ይወዳል እኮ። ወየግፊር ለኩም ዙኑበኩም ወንጀሎቻችሁን ያራግፍላችኋል፣ ይምርላችኋል። ወላሁ ገፉሩ ረሂም አላህ አዛኝ ሩህሩህ የሆነ ጌታ ነው አለ። ሱረቱ ማኢዳ ላይ ሲናገር ደግሞ ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ መን የርተደ ሚንኩም አን ዲኒሂ ከእናንተ ከዲኑ ቀልበስ ሚል ወደኋላ ሚል የሚሸሽ የሚያፈገፍግ ሰው አላህን አይጎዳውም። ፈሰውፈ ያእቲላህ በእርግጥም አላህ ያመጣል ቢቀውሚን ከህዝቦች ያመጣል ዩሒቡሁም የሚወዱት ወዩሒቡነሁ እሱም የሚወዳቸው የሆኑ ህዝቦችን አላህ ያመጣል። ምን አይነት ናቸው? አዚለቲን አለል ሙእሚኒን በሙእሚናን ላይ በሙእሚኖች ላይ ትሁት የሆኑ የሚተናነሱ፣ አኢዘቲን አለል ካፊሪን በካህዲያን ላይ ደግሞ ብርቱ የሆኑ፣ ዩጃሂዱነ ፊ ሰቢልላህ በአላህ መንገድ የሚታገሉ፣ ወላ የኻፉን የማይፈሩ፣ ለውመተ ላኢም የወቃሽን ወቀሳ የማይፈሩ አላህ ያመጣል። ዛሊከ ይህ ፈድሉላህ የአላህ ችሎታ ነው። ይህ ያገኘ ሰው ለአማኝ ወንድሞቹ ዝቅ
አላህን የሚወድ አላህ የሚወደው ሰው የሱን ዲን ላይ ለጽናት ኖሮት የሚታገል ሰው ይህ ከአላህ በኩል የተሰጠው ችሮታ ነው። ዩእቲህ መን የሻ ለፈለገው አላህ ይሰጣል። ወላሁ ዋሲዑን ዓሊም አላህ ዋሲዕ ነው፣ ዓሊም ነው፣ አዋቂ ነው፣ እውቀቱም ሰፊ ነው። አላህ ረሕመቱም ሰፊ ነው። አላህ ሱብሓነላህ። አላህ እንዲወደን ምን ማድረግ አለብን ከተባለ አንድ ሐዲስ ላይ ነብዩ ጠቀሱት። ሙስተዒድ ናችሁ ለመስራት? እስቲ ሐዲሱን አብረን እንከታተለው። ሐዲሱን የሐዲስ ሊቅ የሆኑት አባ ሁረይራ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። ምን ይላሉ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢነላህ ተዓላ አላህ እንዲህ አለ። ሐዲስ አልቁርስ ነው። ነብዩ አሉና አባ ሁረይራ ከነብዩን ያዙት። ነብዩ ደግሞ ከጌታቸው የተዘገበ የተወራ ሐዲስ አልቁርስ ይባላል። ኢነላህ ተዓላ ቃለ አላህ እንዲህ አለ። መን አዳሊ ወልየን የኔን ወዳጅ የአላህን ወዳጅ ጠላት አድርጎ ያዘ የሱ ጠላት የሆነ ፈቀድ አዘንቱ ቢልሐርብ በሱ ላይ ጦርነት አውጅበታለሁ። ከአላህ ጋር ጦርነት ከፍቶ ያሸነፋል አለ በታሪክ አበደ። የአላህ ወዳጆች አማኞች ናቸው። የአላህ ወዳጆች አለዚነ አመኑ ወካኑ የተቁን እነዛ ያመኑ አላህ ያዛቸውን የሚሰሩ የተከለከሉትን የሚከለከሉ እነሱ ናቸው። ወልይ ማለት በኢስላም ወዳጅ ማለት ነው። ወልይ በኢስላም አለ ተቀምጧል። ወዳጆች ግን ሁለት አይነት ወዳጆች አሉ። ወልዩ ረሕማን የአርረሕማን ወዳጆች አሉ። ወልዩ ሸያጢን የሸይጣን ወዳጆች አሉ። የአርረሕማን ወዳጆች ማለት ስለ ገይብ አያውቁም። አሁን አይደለም ከሆነ ሰዓት በኋላ ምን እንደሚከሰትባቸው አያውቁም። መልካም ሰርተው የማይንቀባረሩ እንደው አላህ ተቀብሎን ይሁን እያሉ ፈርቶ ዱዓ የሚያደርጉ ናቸው። የሸይጣንስ ነገ ይመጣልሃል እንደዚህ ይከሰታል ይላል ሲተነብይ ታየዋለህ። የሸይጣን ወዳጅስ ሲያስፈራራተ እኛን ነክተህ ኧረ ቆይ የምትገባው ጉድጓድ ይልሃል። ሁሉን ነገር ፈራጅ ሆኖ ይቀርባል። የሸይጣን ወዳጅ የጠንቋይ ወዳጅ ማለት ነው። የአላህ ወዳጅስ የለም ትሁት ናቸው፣ ይተናነሳሉ፣ ሁሌም መልካም ላይ ናቸው። አለዚነ አመኑ ወካኑ የተቁን ብሎ አላህ ገለጸ። ወልይ ማለት እነዛ ያመኑና አላህን የተጠነቀቁ። አላህን የተጠነቀቁ ማለት ምንድን ነው? ባዘዘው ነገር ላይ የታዘዙ፣ ከከለከለው ነገር የተከለከሉ። አንተ አማኝ ከሆንክ የአላህ ወዳጅ ነህ። በቃ ወልይ ማለት ይሄ ነው። አላህ አዘዘን መታዘዝ ነው፣ የከለከለን መከልከል ነው። ስለዚህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነሱ ላይ ሐዘንም ፍራቻም የለባቸውም ማለት። እነዚህ አይነት ወዳጆችን ጠላት አድርጎ ያዛል አላህ። እነሱን አዛ የሚያደርግ ጦርነቱ ከኔ ጋር ነው አለና ወማ ተቀረበ ኢለየ አብዲ ቢሸይኢን አሐበ ኢለየ ሚመ ፍተረቱ ዐለይህ ባሪያዬ እኔ ዘንድ እሱ ላይ ግዴታ ካረኩበት ነገር የበለጠ የሚቃረብበት ነገር የለም። አላህ ዘንድ መቃረቢያችን ትልቁ ነገር ፈርድ ነገሮች ናቸው። ግዴታ ነገሮችን ስንሰራ አላህ ዘንድ እንቃረባለን። ግዴታ ሳንሰራ ሱና ላይ ብቻ የምንዘወትር ከሆነ ዋጋ የለውም። ከዚህ በፊት አውርተናል። ዘካ ሳይሰጥ በሬ አርዶ ሰደቃ ማከፋፈል ዋጋ የለውም። ዙሁርን ሳይሰግድ ዙሁርን ቀብልያና ባዕድያ ልስገድ ቢል ዋጋ የለውም። ለይል ተነስቶ ቢሰግድ ፈጅርን ማይሰግድ ከሆነ ዋጋ የለውም። ዋናው ምንድነው? ግዴታ ነገሮችን ያደረኩበትን ከፈጸመ እኔ ጋር ይቃረባል አለ። ከግዴታ በኋላስ ሱና ነገሮችን መፍጠር መስራትስ የአላህን ውዴታ ያስገኛል። ወማ የዛሉ አብዲ የተቀረቡ ኢለየ ባሪያዬ ወደ እኔ ከመቃረብ አይወገድም። ቢነዋፊሊ በትርፍ ስራዎች በሱና ስራዎች ያንን ነገር ሚያዘወትር የሚሰራ ከሆነ ሐታ ኡሂበሁ እኔ እስከምወደዋለሁ አለ። ፈኢዛ አሕበብቱሁ የወደድኩት ጊዜ አለ የወደድኩት ጊዜ ኩንቱ እሆነዋለሁ ሰምዐሁ አለዚ የስመዑ ቢሂ የሚሰማበት ጆሮ ሆነዋለሁ። ወበሰረሁ አለዚ ዩብሲሩ ቢሂ የሚመለከትበት አይን ሆነዋለሁ አለ አላህ። ወየደሁ አለቲ የብጢሹ ቢሃ የሚጨብጥበትን እጅ ሆነዋለሁ። ወርጅለሁ አለቲ የምሺ ቢሃ የሚሄድበትም የሚራመድበት እግር ሆነዋለሁ። ወለኢን ሰአለኒ ከጠየቀኝ ደግሞ አዕጠይቱሁ እሰጠዋለሁ። ወለኢን እስተዓዘኒ
ጠብቀኝ ካለኝ ደግሞ ለኡዚነሁ እጠብቀዋለሁ። ረዋሁ አልቡኻሪ። ምን ማለት ነው? በጆሮ መጥፎ ነገር እንዳይሰማ አረጋለሁ፣ በአይኑ መጥፎ ነገር እንዳይመለከት፣ እጁ ኸይር እንጂ ሸር ላይ እንዳይሄድ፣ እግሩ ጥሩ ቦታ እንጂ ወደ መጥፎ እንዳይሄድ የኔ እገዛ ይኖረዋል አለ አላህ ሱብሓነሁ ወተዓላ። ምን ከሆነ ከወደድኩታል። ስለዚህ ፈርድ ሰገድ፣ ሱና ላይ በርታ፣ ሱና ነገር ላይ በርታ። ሱና ሰላቶች አሉ አይደል? በቀን እኮ የሚሰገዱ በጣም ጠንካራ ሱና ሰላቶች 12 አሉ። እነዛን የሰገደ አላህ ጀነት ውስጥ ቤትን ይገነባለታል አሉ። ከዙር በፊት 4 ረካ፣ ከዙር በኋላ 2 ረካ፣ ስንት መጣ? 6። ከመግሪብ በኋላ 2 ረካ፣ ስንት መጣ? 8። ከኢሻ በኋላ 2 ረካ፣ ስንት? 10። ቀብልያ የፈጅር ሰላት ቀብልያ ሱብሃ ስንት ሆነች? 12። ለዚህ ነው የሱብሂውማ ሱና ሱብሃንአላህ ዱንያና ዱንያ ከያዘችው ነገር በአጠቃላይ የፈጅር ሱና 2 ረካ ሱናዋ ትበልጣለች ተባለ። ፈርድ ኡስታዳ እንዴት ነው ከዱንያ ጋር የምናነጻጽረው? አስርን የሰገዳሉ ነብዩ ሰለላሁ ዐለይሂ ወሰለም من صلى قبل العصر 4 ركعة ከአስር በፊት 4 ረካ የሰገደ ዱዓ አድርጎ ነው እኮ ነብዩ እንትን ረሂመሁላህ አላህ ይዘንለታል። አልባኒ ሐሰን ያሉት ሐዲስ ነው። አላህ ይዘንለት ማን? ከአስር በፊት 4 ረካ የሰገደ። ሱና ሰላት ጥቅም አለው። ፊትህን ያበራላል። ዝቅ ባልክ ቁጥር ከፍ ትላለህ። ለአላህ ዝቅ ባልን ቁጥር አላህ ከፍ ያደርገናል። ምናልባትም የውመል ቂያማ ሰላትህ ጉድለት ኖሮት ፈርድ ሰላት ጉድለት ካለው አላህ ምን ይላል? እንዙሩ ሀል ሊዐብድ ሚን ተጠውዒን ለባሪያ የተመልከቱለት እስቲ ሱና ሰላት የሰገደው አለ የጎደለውን ፈርድ ሰላቱን በሱና ጠግኑለት ሙሉለት ይላል አላህ። ጥቅም አለው። የአላህን ውዴታ ያስገኛል። አላህ ከወደደስ ሱብሃንአላህ መጀመሪያ ጅብሪል ይወድሃል። አላህ ከወደደ መላእክቶች ይወዱሃል። መላእክት ሰማይ ላይ ያሉ መላእክት ቁጥራቸው የሚያውቅ ማን ነው? ወላሂ ማንም አያውቅ። ማንም በቀን 70,000 መላኢካ ከካዕባ ትይዩ 7ኛ ሰማይ ላይ በይተል ማዕሙር የሚባል ልክ ከካዕባ ትይዩ የተሰራ አለ። መላእክቶች የሚጠውፉት ወይም የሚገቡበት ዒባዳ የሚሰሩበት በቀን 70,000 መላኢካ ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ የገቡት ለሁለተኛ ጊዜ እድል አይኖራቸውም። እስከ መቼ? ኢላ የውሚል ቂያማ ድረስ። ኢላ የውሚል ቂያማ ድረስ። ቁጥሩን ታዲያ ማን ነው የሚያውቀው? ጀሃነም አሉ አላህ ከጀሃነም አላህ ይጠብቀን። ቀላል ሆነች ሁሌ በቃ ስለምሰማው ጀሃነም ሲባል ያ አላህ ከጀሃነም አላህ ይጠብቀን። ወቁዱሃ الناس والحجاره ነው የተባለው። ማገዷ የሰው ልጆችና ድንጋይ ነው የተባለው። ማገዷ የጀሃነም ከዱንያ እሳት 69 እጥፍ ትበልጣለች ተብሏል። ይህን ጀሃነም መላእክቶች ይጎትቷታል። ጀሃነም ብቻ 70,000 መያዣ አላት። አንዱን መያዣ 70,000 መላኢካ ነው የሚይዘው አንዱን መያዣ። ስለዚህ አንዱን መያዣ 70,000 መላኢካ ከያዘ የጀሃነም መያዣዋ ራሱ 70,000 ከሆነ 70,000 ሲባዛ በ70,000 4 ቢሊዮን 900 ሚሊዮን ማለት ነው። መላእክቶች ጀሃነምን እየጎተቱ ይመጣሉ። የቁጥራቸውን እንትን ይያል ብዛቱ ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኪዳል። ሰማይ ውስጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም የአራት ጣት ቦታ ክፍት ቦታ የለም። ሁሉም አላህን እየተገዛ ግማሹ ሩኩ አድርጓል፣ ግማሹ ሱጁድ ላይ፣ ግማሹ ቆሟል። ሁሉም ሌሊቱም ቀኑን ኢላ የውሚል ቂያማ ድረስ አላህን ይገዛሉ። እንደዛም ሆኖ ጌታችን ወይ ተገቢውን መገዛት እኮ አልተገዛንም ይላሉ። እነዚህ ሁሉ መላእክቶች ይወዱሃል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሐዲስ አባ ሁረይራ ያስተላለፉት ሐዲስ ላይ ኢነላህ ተዓላ ኢዛ አሐበ አብደን አላህ አንድን ባሪያ የወደደው ጊዜ ደዓ ጅብሪል ጅብሪልን ይጠራዋልና ፈቃለ ይለዋል ኢኒ ኡሒቡ ፉላነን እኔ እከሌን ወደዋለሁ ፈአህቢብሁ እሱን ውደደው ይለዋል። ፈዩሒቡሁ ጅብሪሉ ጅብሪል ይወደዋል። ከዛ ثم ينادي في السماء ሰማይ ውስጥ ላሉ መላእክቶች ይጣራል። ጅብሪል የመላእክቶች አለቃ ስለሆነ ይጣራል። ፈየቁል ይላል ኢነላህ ዩሒቡ ፉላነን አላህ እከሌ የሚባል ስም ተጠርቶ እኮ ነው። ስም ተጠርቶ ሱብሃንአላህ እከሌ የሚባል ሰውን አላህ ይወደዋልና እናንተም ፈአሂቡሁ ውደዱት። ፈዩሒቡሁ አህሉ ሰማእ ሰማይ ውስጥ ያሉ መላእክቶች ይወዱታል። ثم يودع له القبول في الأرض ከዛ በምድር ላይም ተቀባይነት እንዲኖረው የአላህ ወዳጆች እንዲወዱት አላህ ያደርጋል። ዛሬ አላህ ይቅር ይበለን።
ሰውን ለማስወደድ አላህን እናስቆጣለና የሆነ ሰውን ለማስደሰት የሆነ ሰው ደስ እንዲለው አላህን እናስቆጣለን። ዛሬ ሰውን ለማስደሰት ብለህ አላህን ካስቆጣ ወላሂ እነዛ የተደሰቱብን ሰዎች አላህ በአንተ ላይ እንዲቆጡ እንዲጠሉ አላህ ያደርጋል። የጊዜ ጉዳይ ነው። ሰዎች አላህን ለማስደሰት ብለህ ሰዎች ቢጠሉህም የጠሉ ሰዎች ነገ እንዲወዱ አላህ ያደርጋል። ምንም ጭንቀት ሊሆን የሚገባው መጀመሪያ አላህ ይደሰትብኛል አይደሰትብኝም ነው። የሚደሰትብህ ከሆነ እሰየው፣ ስራ ልፋ ድከም። አላህን የሚያስቆጣ ከሆነ የሰዎችን ጫጫታ ተው። የአላህ ነው መጀመሪያ። አላህ ይደሰታል አይደሰትም፣ አላህ ይወደዋል አይወደውም ነው የመጀመሪያ ጭንቀታችን መሆን ያለበት። ሰዎችን ለማስደሰት መሆን የለበትም። ማንን ለማስደሰት? አላህን ማስደሰት። ስለዚህ ምድር ላይ ተቀባይነት ይኖረዋል አሉ። እዛው ሐዲስ ላይ ግን ሲናገሩ ምን አሉ? ወኢዛ አብገደ ያ አላህ ከጥላቸው ከቁጣው አላህ ይጠብቀን። አሚን በሏ። ወኢዛ አብገደ አላህ የጠላ ጊዜ አብደን ባሪያውን ዳአ ጅብሪልን አሁንም ይጠራዋል። ፈየቁል ኢኒ ኡብጊዱ ፉላናን ፈአብጊዱህ እከሌን ጠልቼዋለሁ ጥላው ይለዋል። ያ አላህ ፈዩብጊዱሁ ጅብሪልም ይጠላዋል። ثم ينادي في أهل السماء ከሳ ሰማ ውስጥ ላሉ መላእክቶች ይጠራል። ኢነላህ ዩብጊዱ ፉላናን ፈአብጊዱህ አላህ እከሌን ይጠላዋል ጥሉት ይላቸዋል ጅብሪል። ሁሉም መላእክቶች በአጠቃላይ ፈዩብጊዱሁ አህሉ ሰማ ሰማ ውስጥ ያሉ መላእክቶች ይጠሉታል። ثم تودع له البغضاء في الأرض ከዛ ጥላቸው ምድር ላይ ምን እንዲሆን ይደረግለታል። አላህ ሲወድ ሳር ቅጠል ይወድሃል። ጀነት ውስጥ ያለውን ትልቁን ስጦታ ታውቃላችሁ? ጀነት እንግዲህ ትልቅ ደረጃ አለው። አላህ ለጀነት ሰዎች ይላሉ አቢ ሰዒድ አልኹድሪ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ኢነላህ ተባረከ ወተዓላ የቁል ሊአህሊ ልጀና አላህ ለጀነት ሰዎች ይላቸዋል ያ አህለል ጀና እናንተ የጀነት ሰዎች ሆይ ፈየቁሉን ለበይከ ረበና ወሰዐደይከ ይላሉ። አቤት ይላሉ። ፈየቁል ሀል ረዲቱም ወደዳችሁ የሰጧችሁን ጸጋ ወደዳችሁ ይላቸዋል። ፈየቁሉን ይላሉ የጀነት ሰዎች ወማ ለና ላ ነርዳ እኛ ላንወድ ምን አለን ከዚህ በለጠ ወቀድ አዕጠይተና በእርግጥ አንተ ሰጥተኸናል ማ ለም ቱዕጢ አሐደን ሚን ኸልቂከ ከፍጡራኑ ለማንም ያልሰጠውን ለእኛ ሰጥተኸናል እንዴት አንወድም? ፈየቁል አነ ኡዕጢኩም እኔ እሰጣችኋለሁ አፍደለ ሚን ዛሊከ ከዚህ የበለጠ እሰጣችኋለሁ ሲላቸው ቃሉ ያ ረብ ጌታችን ሆይ ወአዩ ሸይን አፍደሉ ሚን ዛሊክ ከዚህ የበለጠ ጀነት ውስጥ ገብቶ ጀነት ውስጥ ከመደሰት የበለጠ ስጦታ ሌላ ምን አለ ብለው ይጠይቃሉ። ፈየቁል አላህ ይላል ኡሒሉ ዐለይኩም ሪድዋኒ ውዴታዬን በእናንተ ላይ አደርጋለሁ ፈላ አስኸጡ ዐለይኩም ባዕደሁ አበደን ከዚህ በኋላ በእናንተ ላይ አልቆጣባችሁም አልጠላችሁም እናንተን እወዳችኋለሁ ውዴታዬን በእናንተ አደርጋለሁ። ሱብሓነላህ የጀነት ሰዎች ከአላህ ውዴታ የበለጠ የተሰጣቸው ስጦታ የለም። የአላህ ውዴታ አንድ ሰሃቢይ ነበረ ነቢዩ ሰለላሁ ዐለይሂ ወሰለም የሆነች ዘመቻ ነገር ሲልኩት ነብዩ የሌሉበት ዘመቻ ሰራያ ይባላል። ገዝዋ ከተባለ ደግሞ ገዝዋ የሚባሉት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ነው። እንደዚህ ትንሽ ቅፍለት ያሉበት የሆነ ጦርነት ምናምን ሲልኩት መሪ አድርገው ይልኩልና አንዱ ሰሃባ ነበርና ሲያሰግዳቸው ፈካነ የቅራ ለአስሐቢሂ ፊ ሰላቲሂም ሰላት ሲያሰግዳቸው ፈየኽቲሙ ያኸትም ነበር ማለት መጨረሻውን ሁሌ ይቀራል ቁል ሁወ አላሁ አሐድ ቢቁል ሁወ አላሁ አሐድ ሁሌ ቁል ሁወ አላሁ አሐድን ይቀራል ሁሌ ይቀራል። ሰላት አሰገደ ሁለተኛው ላይ መጨረሻው ላይ ቁል አላሁ አሐድ ነው መጨረሻው ላይ ቁል አላሁ አሐድ ነው። ከዛ በኋላ ፈለማ ረጀዑ የተመለሱ ጊዜ ዘከሩ ዛሊከ ሊረሱሊላህ ሰለላሁ ዐለይሂ ወሰለም አያቸው ሰሃቦች አይደል አሁን አዲስ ሆነባቸው እዛ ጭቅጭቅ ውስጥ ኺላፍ ውስጥ አልወደቁም። የዚህ ባለቤት ማን ናቸው? ነብዩ ናቸው። ስለዚህ ሲመለሱ ለነብዩ ሰለላሁ ዐለይሂ ወሰለም እከሌ እንደዚህ እኮ አደረገ ብለው ነብዩ ጋር አቀረቡ። ፈለማ ረጀዑ ዘከሩ ዛሊከ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ለአላህ መልእክተኛ ይናወሱ ፈቃለ ነብዩ ማሉ ሰሉሁ እስቲ ጠይቁት ራሱን ሊአይ ሸይን የስነዑ ዛሊከ ይሄን ለምንድን ነው የሚፈጽመው ለምንድን ነው የሚያደርገው ራሱን ጠይቁት አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዚህ ጊዜ
ሂደው ፈሰአሉሁ ጠየቁት ፈቃለ ሊአነሃ እችንማኮ እኔ ምቀራት ሲፈቱ ራሕማን የአራሕማንን ባህርያትን የምትገልጽ ስለሆነ ፈአነ ኡሕቡ እኔ እወዳለሁ አን አቅረአ ቢሃ እሷን መቅራት እወዳለሁ ሲላቸው ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም አሉ አኽቢሩሁ ንገሩት አነላሃ አላህ እኮ ዩሕቡሁ ኢንሱ ይወደዋል ሙተፈቁን ዐለይህ የአላህን ሲፋ እስቲ እንቅራታ ብስሚላህ ራሕማን ራሒም በአላህ ስም እጅግ አዛኝ ሩህሩህ በሆነው ቁል በል ሁወ እሱ አላሁ አላህ አሐድ አንድ ነው ብቸኛ ነው ከሱ ውጭ የሚመለክ የሚጎበደድለት የሚሰገድለት አምላክ የለም ብቸኛ አምላክ ማን ነው አላሁ አሐድ አላህ ብቻ ነው አላሁ ሰመድ አላህ የሁሉም መጠጊያ ነው መሸሻ ያጣ መጠጊያ ያጣ የተጨነቀ የሚጠጉበት የሚደገፉበት ለሁሉም መጠጊያ ነው ለሁሉም መከታዩ ነው ማን ነው አላሁ ነው ሰመድ ነው አላሁ ሰመድ ለም የሊድ አልወለደም ወለም ይውለድ አልወለደም አልተወለደም ለም የሊድ ወለም ይውለድ አልወለደም አልተወለደም አይወልድም አይወለድም አይደለም አልወለደም አልተወለደም አዎ አላህ ከዚህ የጠራ ነው ሚስት ከመያዝ የጠራ ነው ልጅ ከመያዝ የጠራ ነው ነሳራዎቹ መሲህ አልመሲህ ኢብኑላህ የአላህ ልጅ ነው ይላሉ ቀጠፉ ዑዘይሩን ኢብኑላህ ይላሉ ይሁዳዎቹ ቀጠፉ የመካ ሙሽሪኮች ደግሞ መላእክቶች የአላህ ሴት ልጆች ናቸው አሉ ቀጠፉ መተኸዘ አላሁ ወለዳ አላህ ልጅን አልያዘም አይገባውም ልጅ እኮ የሚያዘው ለምንድን ነው ትንሽ ነገር ስደክም ይደግፈኛል ከዘራ ሲይዝ መከታ ይሆነኛል መኪና ውስጥ ማስገብቶ ይዞኛ እንቀሳቀሰኛል ሲደክመኝ ይረዳኛል አይደል አላህ ከዚህ የጠራ ነው ሱብሃንአላህ ስንል እኮ ይሄ ነው ሱብሃንአላህ ስንል ጎዶሎ ከተባለ ነገር ባጠቃላይ አላህ የጠራ ነው ልጅ አለው ሚስት አለው ሸሪካ አለው ምን አለው ከሚባል ነገር አላህ የጠራ ነው ሱብሃነክ ጥራት ይገባ ይሄ ነው እኮ ስለዚህ አልወለደም አልተወለደም ለአላህ ልጅ አይገባውም የአምላክ ባህሪ አይደለም ልጅ መያዝ የሰው ባህሪ ነው የአምላክ ባህሪ አይደለም በጭራሽ አላህ ልጅ ሊኖረው አይገባም ሊባልም አይገባም አደብ ያዙ ነው ሰማይ ምድር እኮ ሊሰነጣጠቁ ቀረቡ በምን የሰው ልጆች አላህ ልጅ አለው በማለታቸው ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፍወን አሐድ ለሱ አንድም ቢጤ አምሳያ የለውም አው ለይሰ ከሚስሊ ሸይኡን ወሁወ ሰሚዑን በሲር እሱም ይመስል አንዳች የለም ነገር ግን አላህ ሰሚም ተመልካችም ነው ይሰማል ይመለከታል ይሰማል ይመለከታል ሲባል እንደኔና እንዳንተ ነው ማለት ነው ላ በጭራሽ ማን ወስፋለ እንደኔ እንዲማካልን አመሳሰል ነው ማን አመሳሰል አለ ለይሰ ከሚስሊ ሸይኡን ብሏል እሱም ይመስል አንዳች ነገር የለም ነገር ግን وهو السميع بصير ነገር ግን ሰሚም ተመልካችም ያለው ማን ነው አላህ ራሱ ነው አላህን በወሰፈበት ራሱን በገለጸበት እንገልጻለን ነብዩ ስለ አላህ ያረጋገጡን ባህሪ እናረጋግጣለን ከነፍሳችን ከፍልስፍናችን ከአእምሯችን በራሳችን የሰራነውን ምን ያለውን ምንም ከኛ የማይገናኝ ነገር ናምተን ግን ለአላህ አንለጥፍም አላህ ራሱን በገለጸበት እንገልጻለን እችን የቁርአን አንቀጽ የአርራህማን ባህሪ አላህ ስለሆነ እወዳታለሁ ሲል አላህ ይወድሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም አው አላህን መውደድ አላህ ኢነላህ ይሂቡ ተዋቢን አላህ ተውባ የሚያደርጉትን ይወዳል አላህ እንዲወድ ከፈለክ ተውባ አድርጋ ወደ አላህ ተመለስ እህቴ ወደ አላህ ተመለሺ አላህ ይወድሻል አው ወደ አላህ ስትመለሺ አላህ ይወድሻል የአላህ ውዴታ ምልክት ሌላ ልንገራችሁ ሙስታይድ ናችሁ አላህ አይወደንም እንዴ ይወደናል ወላሂ አንዱ ምልክት እኛን በእስላም ማስቀመጡ የውዴታው ምልክት ነው አልዋ ነብዩ ሰለላሁ ዐለይሂ ወሰለም አላህ ዱንያን ለሚወደውም ለማይወደውም ይሰጠዋል ዱንያ መሰጠት የመወደድ የመጠላት ምልክት አይደለም ያስ ዱንያ መሰጠት የመወደድም የመጠላትም አይደለም እንጂማ ዱንያ የሰጡ ስንት አላህን ትእዛዝ የጣሱ አላህን የካዱ ዓለም ላይ የሉም እንዴ ብዙ አሉ የመወደድ ምልክት ለምን አላህ ዘንድ ዱንያ ቦታ የላትም ቦታማ ቢኖራት አሉ ነብዩ ሰለላሁ ዐለይሂ ወሰለም የብናኝን ክንፍ የምታክል ቦታ ቢኖራት
አላህን ያመፀ የካደ ሰው አንድች ብርጭቆ ውሃ መጎንጨት አይችልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ግን ለዱንያ አላህ ቦታ። ስለዚህ ዱንያ መሰጠት የመወደድም የመጠላትም አይደለም። ስለዚህ ምን አሉ? አላህ ዱንያን ለሚወደው ለማይወደውም ይሰጣል አሉ። ዲንን፣ ኢማንን፣ እስልምናን ግን ለሚወደው እንጂ ለማንም አይሰጥም። ስለዚህ አላህ ወዶህ ነው ወንድሜ የሰጠህ። እህቴ አላህ ወዶሽ ነው እስልምናን የሰጠሽ። ተጠቀሚበት፣ ተጠቀምበት፣ ኑርበት፣ ስራበት። በእስልምና ላይ አላህ እንዲያጸናን ያ ረብ እንበለው። አላህ በኢስላም እንዲያጸናን እሱን እንማጸነው። ሁሌ ተውባ እናድርግ። አላህ የሚያስደስተው ከሆነ አላህ ይወዳል ከተባለ የሚወደውን ስራ በአጠቃላይ ለመስራት መጣር፣ ለመስራት መጣር። አላህ የሚወደውን ነገር ዛሬ ሰው የሆነ ሰውን ለማስደሰት ደፋ ቀና ይላል እኮ። ስንት መስዋዕት ይከፍላል። አላህን ለማስደሰትስ ምን የከፈልኩት መስዋዕት አለ? አላህን ለማስደሰት፣ አላህን ለማስወደድ፣ የአላህን ውዴታ ለማግኘት። አላህ ከወደደ ማንም ቢጠላ አይግረምህ። ወላሂ አላህ ብቻ ይውደድ። ደግሞ ልብ በል እርግጠኛውን አላህ ከወደደ ሰዎች ልብ በአላህ እጅ ነው፣ ይቀያይረዋል። እንዲወዱ እንዲጠሉ የሚያደርገው። ስለዚህ አንተ የሱ ወዳጅ ከሆንክ ትወደዳለህ። ነብዩ ሰለላሁ ዐለይሂ ወሰለም አላህ አልወደዳቸው? በጣም ወዷቸዋል። ኸሊል አድርጎ ወዳጅ አድርጎ ይዟቸዋል። ስሙን ከስማቸው ጋር እንዲነሳ አድርጓል። ይኸው ዓለም ላይ ያሉ ሙስሊሞች ልብ ላይ ነብዩ እንዲገቡ አደረገ፣ እንዲወደዱ አደረገ። ሷሊህ ተብሎ የሚጠላለን ላ ደግ ሰው ነው መልካም ሰው ነው ከተባለ ሰው ይወደዋል። የአላህ ባሪያዎች ይወዱታል። ይህ ከየት መጣ ከተባለ አላህ ነው ይሄን ያደረገው። እንዲወዱህ የሚያደርገው አላህ ነው፣ እንዲጠሉህ የሚያደርገው አላህ ነው። ስለዚህ የአላህ ጥላቻ እንዳይመጣብህ ብቻ ልፋ፣ ድከም። ያ ደግሞ በዱንያ ላይ በምንሰራው ስራ ነው። ስለዚህ ኢነላህ ዩሂቡ ሳቢሪን፣ አላህ ታጋሾችን ይወዳል። ፈተወከሉ ተመኩ፣ ኢነላህ ዩሂቡል ሙተወኪሊን፣ አላህ በሱ የሚመኩትን ይወዳል ሲባል የኢባዳ አይነቶችን መስራት ስትደገፍ በአላህ በስልጣንህም በዘርህም በገንዘብህም በጉልበትህም ወርውረው እሱን አላህዬ ብቻ አላህ ነው ያለኝ መደገፊያ እሱ ነው ሐስቢ አላህ ወኒዕመል ወኪል ስትል በሱ ስትደገፍ እሱን ስትመካ አላህ ይወድሃል። መልካም ስትሰራ ወአሕሲኑ ኢነላህ ዩሂቡል ሙሕሲኒን፣ ወአሕሲኑ አሳምሩ አላለ። በቃ ስትሰራ ማንኛውም ነገር አሳምረው ውብ አድርገው። ዒባዳም ስትሰራ ውብ አድርገው። ሰው ጋር ተቀጥረም ስትሰራ አሳምረ ስራ፣ በእኽላስ ማለት ነው። ጥርት አድርገ አሳምረ ስራ፣ አላህ ይወድሃል። ኢነላህ ዩሂቡል ሙሕሲኒን፣ አላህ ሙሕሲኖችን ይወዳል። ኢነላህ ዩሂቡ ተዋቢን ወዩሂቡ ሙተጠሂሪን፣ አይ ንጹህ ጧሃራ የሆኑትን አላህ ይወዳል። ተውባ የሚያደርጉትን ይወዳል። ስለዚህ አላህን ውዴታ ለማግኘት አላህ ያዘዛቸውን ስራዎች ላይ እንበርታ። ዱንያ ላይ የአላህን ውዴታኛ ላይ እንዲረጋገጥልን ብቻ ጭንቀታችን ያ ረብ ከወደድካቸው ባሪያዎች አድርገን ብለን አላህን እንማጸነው። ወላሂ የአላህ ውዴታ ያገኘ ትልቅ ደስታ ላይ ነው፣ ትልቅ ደረጃ ላይ ነው ያለው። የአላህ ውዴታ ከሌለ ግን ከስረናል ማለት ነው። ስለዚህ አላህ ውዴታውን ሁሌ እኛ ላይ እንዲያደርግልን እኛም እንልፋ፣ እንድከም የዛሬው መልእክት ነው። አላህ የእውነት ወዷቸው ወደውት የውመል ቂያማ ሽልማታቸውን በሽልማት ከሚንበሻበሹ ሰዎች አላህ አድርገን። ጀነት ውስጥ አስገብቶ ምን ልጨምርላችሁ ወደዳችሁ ወይ ብሎ ጠይቆ የጀነት ሰዎችን እንደጠየቃቸው እኛን ተጠይቀን ውዴታውን ከሚያረጋግጥላቸው ባሪያዎች መካከል አላህ አድርገን። አላህ የእውነት ከወደዳቸው ባሪያዎች መካከል አላህ አድርገን። የእውነት የአላህ ወዳጆች አላህ አድርገን። የእውነት የነብዩ አለይሂ ሰላቱ ወሰላም ወዳጆች አላህ አድርገን። የእውነት የነሱ ወዳጆች አላህ አድርገን። አማኞችን የምንወድ አላህ አድርገን። የአላህ ደጋግ ባሪያዎችን የምንወድ አላህ አድርገን። አላህ ያዘዘውን ነገር የምንወድ አላህ አድርገን። ከከለከለው ነገር የምንከለከል አላህ አድርገን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። እንደው መጨረሻችን በሸሃዳ አላህ ያርግልን። በሸሃዳ አላህ ያርግልን። ምላሳችንን ከመጥፎ ነገር አላህ ይጠብቅልን። ከውሸት ነገር፣ ከማዋሰድ፣ ከሐሜት ከመሳሰሉት ነገር አላህ ይጠብቅልን። ሰላም አላህ ያርገን። ሰላም አላህ ያርገን። ሀገራችንን ሰላም አላህ ያርግልን። ጭቅጭቁን አላህ ያንሳልን። ጭቅጭቁን አላህ ያንሳልን። ሰላም አላህ ያርግልን። ሰላሙን አላህ ያስፍንልን። ሰላሙን አላህ ያምጣልን። ያ ረብ የሰው ልጅ በሰላም ገብቶ በሰላም የሚወጣ አላህ ያድርገው። ይህንን ሰላም አላህ ያረጋግጥልን። ፊሊስጤም ያሉት ወንድሞቻችንም ሰላም አላህ ያርጋቸው። ቤተል መቅዲስም ከነዚህ አረመኔ እጅ አላህ ነፃ አላህ ያውጣልን። ነፃ አላህ ያውጣልን።
እንደው ዱንያ ላይ የተወደዱ በሸሪዓ ሊዘየሩ ሊጎበኙ የተደነገጉ 3 ቦታዎች አሉ። የመጀመሪያው መስጂድ አልሐራም ነው። የሚሰገደው ሰላት 100,000 ነው ተብሏል። አላህ እሱን ምንዘይር አላህ ያድርገን። እንደዚሁም መስጂዱን ንቡዋ ብለዋል፣ የኔ መስጂድ ብለዋል። እዛ የሚሰገደው ሰላት ደግሞ 1000 ነው ከሌላ ቦታ ተብሏል። እሱንም የምንዘይር አላህ ያድርገን። ሌላኛው ቤተል መቅዲስ ነው፣ ከሌላ ቦታ ከሚሰገደው በ500 ይበልጣል ብለዋል። ሰላም አድርጎት ያንንም በሐያት እያለን የምንዘይር አላህ ያድርገን። ሰላም አላህ ያድርገው። ቤተል መቅዲስን ሰላም አላህ ያድርገው። አላህ ከጠላቶች እጅ አላህ ንጹህ አላህ ያድርገው፣ ንጹህ አላህ ያድርገው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين واجعلنا مع التوابين واجعلنا مع الصالحين واجعلنا مع الصادقين واجعلنا مع المخلصين. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.